በፓኪስታንና አፍጋኒስታን ድንበር ላይ በሰማይ ጠቀስ ተራሮች መሃል በአረንጓዴ ደኖች ተከበው የሚኖሩት ድንቅ ህዝቦች የዛሬ መዳረሻችን ናቸው። በብዙ ባህሎች ዘንድ ሞት ወዳጅን የሚያሳጣ፣ ልብን የሚሰብር፣ በሐዘን የሚሞላ ነገር ነው። በእነርሱ ዘንድ ግን ሞት ለ3 ቀናት የሚቆይ ታላቅ በዓል ነው። ላለፉት ሺህ ዓመታት ዓለም ሲለዋወጥ፣ ግዛቶች ሲፈራረሱና ሃይማኖቶች ሲስፋፉ እነዚህ ማህበረሰቦች ግን ጥንታዊ ማንነታቸውን ሳይቀያይሩ ለዘመናት ዘልቀዋል። በሰማያዊ አይኖቻቸውና በነጭ መልካቸው የሚታወቁት እነዚህ ማህበረሰቦች ህይወታቸው በቀለማት ያሸበረቀ፣ በዳንስና በብዙ አማልክት የተሞላ ነው። ለደቂቃዎች አብራችሁን ስትዘልቁ የካላሺዎች መንደር ተገኝተን ከታላቁ እስክንድር ጋር የሚያገናኘውን አስገራሚ አመጣጣቸውን፣ ከመናፍስት ጋር ያላቸውን አስደናቂ ግንኙነት እንዲሁም ማራኪ ባህሎቻቸውን እንደስሳለን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ለዘመናት ተጓዦችና ታሪክ ጻፊዎች ካላሾችን ሲመለከቱ ከየት መጡ ብለው ይጠይቃሉ። በጣም ታዋቂው አፈ ታሪክ ካላሺዎች ታላቁ እስክንድር ወታደሮች ናቸው የሚል ነው። ታላቁ እስክንድር በ327 ዓመተ ምህረት ወደ ህንድ ሲያልፍ አንዳንድ ወታደሮቹ በእነዚህ ሸለቆዎች ውበት ተማርከው እዚህ እንደቀሩ በአፈ ታሪካቸው ይተርካሉ። ካላሺዎች ከአካባቢው ሰዎች የተለየ መልክ ያላቸው መሆኑ፣ ወይን ጠጅ ማምረታቸውና የመስዋዕት ስርዓታቸው ከጥንታዊ ግሪኮች ጋር መመሳሰሉ ይህ አፈ ታሪካቸው እንዲታመን አድርጎታል። ነገር ግን የዘረመል ወይም ዲኤንኤ ጥናቶች ደግሞ ካላሺዎች ከግሪክ የመጡ ሳይሆኑ ከ4000 ዓመታት በፊት ወደ ህንድ ከፈለሱት የመጀመሪያዎቹ የሂንዶ አርያን ነገዶች መካከል እንደሆኑ ያመለክታል። ቋንቋቸውም ካላሽሙን የሚባል ሲሆን በዓለም ላይ የጠፉ ጥንታዊ ቃላትን የያዘ ቋንቋዊ ቅሪታ አካል ተብሎ ይጠራል። በዙሪያቸው ያለው ዓለም ሲቀያየር፣ እነርሱ ግን በተራራማው ምሽጋቸው ተገልለው ማንነታቸውን ጠብቀው ቆይተዋል። ካላሺዎችን ለመረዳት በመጀመሪያ መኖሪያቸውን መረዳት ተገቢ ይሆናል። የካላሽ ሸለቆች በፓኪስታን የካይበር ፓክቱንኳ ግዛት ውስጥ ይገኛሉ። እዚህ ለመድረስ ግን ቀላል አይደለም። በዓለም እጅግ አደገኛ በሚባሉ ባለቶች ላይ በተጠረቡ መንገዶች ላይ ረጅም ጉዞን መጓዝን ይጠይቃል። ይህ አስቸጋሪ መልክዓ ምድራዊ አቀማመጥ ካላሺዎች እስከዛሬ ተጠብቀው እንዲቆዩ ካደረጓቸው ዋና ምክንያቶች አንዱ ነው። እስከ 19ኛው ክፍለ ዘመን መጨረሻ ድረስ ይህ አካባቢ ካፍሪስታን ወይም የካዲዎች ምድር ተብሎ ይጠራ ነበር። ነገር ግን በ1895 የአፍጋኒስታኑ ንጉስ አብዱር ራህማን ካን በአፍጋኒስታን በኩል ያለውን ግዛት በመያዝ ህዝቡን በኃይል ወደ እስልምና ሃይማኖት እምነታቸውን እንዲቀይሩ አድርጓል። በፓኪስታን በኩል የነበሩት ካላሺዎች ግን ከዚህ ድርጊት ሊተርፉ ችለዋል። ዛሬ ቁጥራቸው 4000 ገደማ ብቻ ሲሆን በታላቅ ባህላዊ ጫና ውስጥ ሆነው ማንነታቸውን ጠብቀው ይገኛሉ። ወደ ሸለቆዎቹ ሲገቡ መጀመሪያ የሚሰሙት ድምጽ የወንዙ ጩኸትና የእህል ወፍጮዎች ድምጽ ነው። በመቀጠልም ቀለማትን ያያሉ። የካላሺ ሴቶች እጅግ ውብ የሆኑ በጥቁር ጨርቅ ላይ በቀለማት ያሸበረቁ ልብሶችን ይለብሳሉ። በራሳቸው ላይ ሹሹት የሚባል ከህንድ ውቅያኖስ በመጡ ዛጎሎች ያጌጠ አክሊል ይደፋሉ። ይህ ባህላቸው ከሺህ ዓመታት በፊት ከነበረው የንግድ መስመር ጋር ያላቸውን ግንኙነት ያሳያል። ለካላሺዎች ዓለም በመናፍስት የተሞላች ናት። በእያንዳንዱ ምንጭና ዛፍ ላይ የሚኖር አምላክ እንዳለ ያምናሉ። ዴዛው የተባለ ፈጣሪ ያለን ቢሉም የዕለት ተዕለት ኑሯቸውን የሚመሩት ግን እንደ ሳጁጎር ወይም የእረኞች ጠባቂ ያሉ አማልክት እንደሆኑ ይናገራሉ። በዚህ ማህበረሰብ ውስጥ ፍየል እጅግ የተቀደሰ እንስሳ ነው። የአንድ ሰው ሀብት የሚለካው ባለው የፍየል ብዛት ነው። ነገር ግን ከሁሉ የሚገርመው ስለ ሞት ያላቸው አመለካከት ነው። በብዙ ባህሎች ሞት የሐዘን ጊዜ ሲሆን፣ ለካላሺዎች ግን ሞት ለ3 ቀናት የሚቆይ ታላቅ በዓል ነው። ነፍስ ከአካላዊ ስራት ተፈታ ወደ ቀድሞ አባቶቿ የምትመለስበት ጊዜ ነው ብለው ያምናሉ። ነፍስ ወደ ሌላኛው ዓለም ስትሸጋገር አየር ያስፈልጋታል ብለው ስለሚያምኑ ቀደም ባሉት ጊዜያት አስክሬናቸውን በሳጥን አድርገው በተራራ ላይ እንዲታይ አድርገው ያስቀምጡት ነበር። ዛሬ ግን በጤናና በሌሎች ምክንያቶች መቅበር ጀምረዋል። ቢሆንም ግን ሟችን በለቅሶ ፋንታ በዳንስና በደስታ ሽኝት ያደርጋሉ። ካላሺዎች በየዓመቱ የሚያከብሯቸው 3 በዓላት አሏቸው። ችላም ጆሺ በግንቦት ወር የሚከበር የጸደይ በዓል ነው። ረጅሙና አስቸጋሪው ክረምት ካለፈ በኋላ ተፈጥሮ ስታብብ ምድር በአበቦች ስትዋብ ይህ በዓል ይከበራል። በዚህ ጊዜ ወጣቶች የትዳር አጋራቸውን ይመርጣሉ። ኡቻል ሁለተኛ በዓላቸው ሲሆን በነሐሴ ወር የሚከበር የመከር በዓል ነው። ስለ ወይን፣ በአጠቃላይ ስለ ሰብሎቻቸው መባረክና መበርከት አማልክቶቻቸውን የሚያመሰግኑበት በዓላቸው ነው። ታዋቂውን የካላሽ ወይን ይጠምቃሉ፣ ይጠጣሉ። ቾይሙስ ደግሞ በታህሳስ ወር የሚከበር ትልቁ በዓል ሲሆን በዚህ ጊዜ ለ2 ሳምንታት ሸለቆዎች ከውጭ ለሚመጡ ሰዎች
ቦታዎች ዝግ ይሆናል። ይህ በዓል ካላሾች ራሳቸውን የሚያነጹበት፣ በእሳት ዙሪያ የሚጨፍሩበትና አዲሱን ዓመት የሚቀበሉበት የተቀደሰ ጊዜ ነው። የካላሽ ሴቶች ነጻነት በፓኪስታን ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ የሚደነቅ ነው። የራሳቸውን የትዳር አጋር የመምረጥና የመፋታት ሙሉ መብት አላቸው። ባሻላኒ በሚባሉ ልዩ ቤቶች ውስጥ ሴቶች በወር አበባና በወሊድ ወቅት የሚቆይ ሲሆን ይህ ጊዜ ለእነርሱ ከከባድ ስራ የሚያርፉበትና እርስ በርስ የሚደጋገፉበት የተቀደሰ ጊዜ ነው። ነገር ግን ይህ ነጻነትና ደማቅ ባህል በቱሪዝም ምክንያት አደጋ ተጋርጦበታል። በየዓመቱ በሺዎች የሚቆጠሩ ቱሪስቶች ወደ ሸለቆው ይጎርፋሉ። ይህ ለገቢ ምንጭነት ቢረዳቸውም ካላሾች እንደ ሙዚየም ዕቃ የመታየት ስሜት እንዲሰማቸው አድርጓል። ዘመናዊው ዓለምም በህንፃዎቻቸውና በአኗኗራቸው ላይ ተጽዕኖ እያሳደረ ይገኛል። ቁጥራቸው 4000 ገደማ ብቻ የሚሆኑት ካላሾች በሃይማኖት ለውጥ፣ በቱሪዝም ተጽዕኖና በአየር ንብረት ለውጥ ይፈተናሉ። የአካባቢው ብዙ ወጣቶች ወደ ከተማ ይፈልሳሉ። ተራራውን በበረዶ መቅለጥ ምክንያት በሚመጣ ጎርፍ በተደጋጋሚ ይጠቃል። ሆኖም ተስፋ ባለመቁረጣቸው ዩኔስኮ የካላሽን ባህል የዓለም ቅርስ አድርጎ መዝግቦታል። ለመጀመሪያ ጊዜ የካላሽ ተወላጅ የፓርላማ አባል መሆን ችሏል። እነዚህ የሂንዱ ኩሽ የመጨረሻዎቹ ፓጋኖች አሁንም ተስፋ ሳይቆርጡ እየጨፈሩ ነው። ካላሾች እኛ የረሳነውን ከተፈጥሮ ጋር ተስማምቶ የመኖር ጥበብ ያስተምሩናል። ውድ ተከታታዮቻችን የዛሬውን ዝግጅታችን በዚህ አበቃን። ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ተመሳሳይ አስደናቂ ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ቀጣይ እስክንገናኝ ደህና ሰንብቱ።